የሰላም ጥሪውን የተቀበሉ የቀድሞ ታጣቂዎችን አሰልጥኖ ወደ ማህበረሰቡ ማቀላቀል መጀመሩን የብሔራዊ ተሃድሶ ኮሚሽን አስታወቀ። በአማራ ክልልም የሰላም ጥሪውን ተቀብለው ለገቡ ታጣቂዎች የመልሶ ማቋቋም ስራ በትኩረት እየተከናወነ እንደሚገኝ ተገልጿል። ተመላሾቹ በሰላም አማራጩ መመለሳቸው ደስታ እንደፈጠረባቸው ሲናገሩ፣ የሃይማኖት አባቶች በበኩላቸው የሀገር ሰላም የሚጸናው በጠመንጃ ሳይሆን በውይይት በመሆኑ አጽንኦት ሀገር የምትጸናው ነፍጥ አንግቦ በመገዳደልና በመጠፋፋት ሳይሆን በሰከነ አእምሮ በጠረጴዛ ዙሪያ በመወያየትና ልዩነቶችን በሀሳብ የበላይነት በመፍታት እንደሆነ ይታመናል። በዚህም ለንግግርና ለውይይት ቀዳሚው ተግባር የታጠቁ ኃይሎች ከገቡበት ጫካ ወጥተው ከማህበረሰቡ ቀበል ተገቢውን የታድሶ ስልጠና በመስጠት ወደ ማህበረሰቡ የማቀላቀል ስራ በስፋት እያከናወነ ይገኛል። በብሔራዊ ተሃድሶ ኮሚሽን የአማራ ክልል ቅርንጫፍ ጽህፈት ቤት አስተባባሪ አቶ ወንድማገኝ ወዳጅ የሰላም ጥሪውን ተቀብለው የመጡ ወገኖችን ለማቋቋም የክልሉ መንግስት በተለያየ መንገድ ትልቅ ስራ መስራት አለበት። ከማህበረሰቡ አሁንም የጀመረውን የሰላም ጥሪ አጠናክሮ መቀጠል አለበት። አንድ እሱ ነው። ሁለተኛ በአቀባበሉ በሚኖሩበት በማቋቋም በመምጣታቸው ምስጋና ሊቸራቸው ይገባልን ብለዋል። በቀጣይም አዲስ የሰላምና የትብብር ምዕራፍ በመክፈት ሁሉም ሰው በባልተቤትነት ስሜት ሊቀበላቸውና በሰላማዊ መንገድ ሊያስተናግዳቸው አብሯቸው ሊኖር ልጆቹ ገና ያመርታሉ፣ ገና ብዙ ይሰራሉ። ስራ ከሰጠናቸው ካገዝናቸው ካትና ወደ ቦታቸው በመመለስ ከማህበራዊ ኑሮ ከማንኛውም ህብረተሰብ ጋር ለሚኖሩ ለማድረግ ከጎናቸው ሆነን ማገዝ የሚገባን በሀሳብም በፋይናንስም በሁሉ አቅም ያለው እንደያቅሙ እያገዘ ማበረታትና ቀጣይ ኑሮ መኖር ነው። በጫካ በነበሩበት ወቅት እርስ በርስ መጠፋፋትን ጨምሮ በርካታ ቀሉም መንግስትና ህዝቡ በደስታ እንደተቀበሏቸውና እንደተረከቧቸው በመግለጽ አሁን ላይ የበደሉትን ህዝብ በስራ ለመካስ መዘጋጀታቸውን አረጋግጠዋል። የመራይን ህዝብ ያጠፋው ጥፋት ይቅርታ እንዲያደርግልኝ እጠይቃለሁ። የሰራችሁትን መሰረተ ልማት ስናወድም ስለነበረ እኔም አንዱ የዛ አባል ስለነበር የመራይ ህዝብ ይቅርታ አድርግልኝ። በጣም ብዙ አይነቶች አስቸጋሪዎች አሉ፣ እርስ በርስም ጭምር አለ። በጣም አሳቃቂ የሆነ ቦታ ነው። በቃ ለሰው ልጅ የሚገባ ነገር አይደለም። የአካል መጉደል፣ የተለያዩ ሰው መሰዋት፣ የንብረት መጉደል በቃ መውደም ምናምን ያጋጥመናል። አርፌ ከህብረተሰብ ጋራ እንደ ማንኛውም ሰው እየኖርኩ ነው ተመስገን ብዬ ማለት ነው። ህብረተሰቡ ለኛ በጣም ጥሩ አቀባበሉ በጣም ጥሩ ነው። አይዟችሁ አጎናችሁ ነን፣ አትሳቀቁ ምናምን እያለ ብዙ ነገር የሚደግፈን እኛን እያዩ ልክ ወደ እኛ ወደ መጣንበት መንገድ እንዲመጡ ብቻ ነው የምንፈልገው። ከተማ አስተዳደራችን ጋር ሆነን እጅና ጓንት ህዝባችን እጅና ጓንት ሆነን ስራችን እንሰራለን። የሀገር ሰላም የሚጸናው በፍቅር እንጂ በጠመንጃ ለመሆኑን የገለጹት የብሔራዊ ተሃድሶ ኮሚሽን የመልሶ ማቋቋም ዳይሬክተር አቶ ገመዳ ለሜ ናቸው። ከጦርነት ጥፋት እንጂ ሰላም ተገኝቶ አያውቅም ያሉት ዳይሬክተሩ በክልሉ ዘላቂ ሰላም እንዲረጋገጥ ህብረተሰቡ ኃላፊነቱን እንዲወጣም አሳስበዋል። በብሔራዊ ደረጃ በአራት ክልሎች ባለፈው አንድ አመት 80908 የሚሆኑ የቀድሞ ተዋጊዎችን ከትግራይ ክልል፣ ከአማራ ክልል፣ ከኦሮሚያ እንዲሁም ከአፋር ክልል ወደ ቀድሞ የሲቪል ህይወታቸው እንዲመለሱ ለማድረግ ተችሏል። ወደ ዘላቂ ሰላም ለመሸጋገር የተፈጸሙትን ነገሮች ላይ ብቻ አተኩረን ማየት የለብንም። በሆነ ዓላማ ተነሳስተው ወደ ግጭት ሂደት ውስጥ ገብተዋል። ያንን በሚገባ ማመዛዘን ማየትና የወደፊቱን ተስፋ የሀገርን ጠቀሜታ ለሀገር ያለውን ሰላም ለሀገር ያለውን ጠቀሜታ ተገንዝበው ህብረተሰቡም ደግሞ እነኚህ ሰዎች በመመለሳቸው ሰላምን አግኝተዋል። የነበረው የቀድሞ ፍቅርና መተሳሰብ ደረጃው በደረጃ እየተጨበጠ ይሄዳልና በጣም ከፍተኛ ጠቀሜታ ያለው ነገር ነው። በሀገር አቀፍ ደረጃ መንግስት ያቀረበውን የሰላም ጥሪ ተቀብለው የመጡ የቀድሞ የህወሓት የኦነግ ሸኔና የአማራ ፋኖ የታጠቁ ኃይሎችን አሰልጥነው ወደ ማህበረሰቡ ማቀላቀሉን ብሔራዊ ተሃድሶ ኮሚሽን አስታውቋል።